እኔ እኮ ለይቅርታ ነው እንጂ የመጣሁት ለጸብ አልመጣሁም፣ እባክሽን ይቅር በለኝ ብላ ወይዘሮ ራድ ላይ እግሯ ላይ ተደፍቶባት ነበር። እንግዲህ ይቅርታ አድርግልኝ እያለች ነበር ክፍሉ የተጠናቀቀ። ዛሬም ደግሞ የሚቀጥለውን ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ እያልኩኝ ዛሬም ደግሞ እነ ናሆም ድራማን ይዤላችሁ መጥቻለሁ። ወዳችሁና ሰብራይዝ እንዲሁም ደግሞ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ስለምትሰጡኝ አበረታታት እንዲሁም ስለምጽፉልኝ ኮሜንት ሁሉ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ በማድረጋችሁ ጀምሩ፣ ሼር ማድረጋችሁን አትርሱ። ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ጋብዛለሁ። አስተማሪ ዲራማዎች በዚህ ይቀርብላችኋል፣ እናንተም ትማራላችሁ፣ እኛም ደግሞ ከእናንተ እንማማርበታለን። ድራማ ማለት እንግዲህ የአንድ ሰው ቤተሰብ አውጥቶ የሚናገር ነው። የምናውቀውን ነገር እናሳውቃለን፣ እንዲሁም ደግሞ እነሱ የሚያውቁትን ነገር እኛ ጋር ያደርሳሉ። እኛ ደግሞ እሱን ተቀብለን ስራ ላይ እናውላለን። እንደዛ ነው ይላችሁ ወዳለውኝ። ቀጥታ ወደ ድራማ ወስዳችኋለሁ። አሁን ሮማን እንግዲህ ያለፈውን ነገር እባካችሁ ረስታችሁ ይቅርታ አድርጉልኝ፣ ዝንዬ ባክሽን ተጸጽቻለሁ ይቅር በለኝ ብላ እግሯ ላይ ትደፋለች። ሮማን ከእግሬ ላይ ተነሽልኝ አለቻት። ይቅርታ ካላለሽልኝ መቼ ቢሆን አልነሳም ትላለች። ጋሽ ሌኩን ደግሞ እኛ እኮ ከመጀመሪያም ጀምረን እኮ ትተነሻል ይላታል። እሱ ደግሞ እሷ ማልሳ ይሄ እኮ ከልጅነቴም ጀምሮ የፈጠረብኝ ነገር ነው። ይሄንን ቅናት ደግሞ ያው አባቴ ከኔ በላይ አንተን ስለሚወድ ስለነበረ ነው ትላለች። እሱማ ግልጽ ነው ይላታል። እሱ አሁንም እኮ ከኛም እኮ ምንም አልወሰድሽብንም፣ ቤቱንም እኮ እየወሰድሽው እዳ ስለነበረብን ነው ትላታለች። እሷም እንግዲህ እየተፋጠጡ ሁለቱም እንደ ማልቀስ ትፈልጋለች። እንግዲህ በቤተሰብ መካከል እኮ እዳ የሚባል መኖር አልነበረበትም። እንዲሁም ተጸጽቻለሁ ይቅርታ አድርጉልኝ በጣም እያስመሰለች እንግዲህ እያለቀሰች ነበረ። ወይዘሮ ሚላት ግን መቼም አልተዋጠላትም። እሷ እንግዲህ እያዩ ነበረ። ሌኩንም አይኗን እያያት ነበረ። ነገር ግን ምንም ነገር አልተዋጠላቸውም። ግራ ገብቷቸው ታፋጥጦ ቁጭ ብሎ እያዩት ነበረ። እንግዲህ ሮማንም አስመሰሉን በጣም ታክናበታለች። ምንም እንኳን እንዳይታወቅበት እንግዲህ በወንባቸው እየሸፈነች ነበረ። እነሱም ግራ ተጋብቶ ዝም ብለው እያዩት ነበረ። ዳግም ደግሞ በዚህ በኩል በጣም ተጨንቆ አባዬን እያገኘሁት አይደለም ወንድሜ፣ ስልኩም ደግሞ አነሳም ይላል። በጣም ተጨንቆ ቁጭ ብሏል። እንግዲህ ሁለቱም ቁጭ ብሎ እየተመካከሩ ምንም አይሆንም አትጨነቅ ይለዋል። ዳግም ምናልባት ኮማንደሩ አግኝቶት አንድ ነገር እንዳደርገው ይፈራለሁ ይላል። ቆይ ይሄ ኮማንደር ከህግ በላይ ነው፣ ለምንድን ነው ወደ ህግ ማንዶ ይለዋል። ናም እሱ ደግሞ ሰውዬ ከህግ በላይ ነው፣ ብዙ ሰዎች አሉት፣ ምንም አይነት በዚህ መካከል ማንነካካ እንግዲህ አስጠንቅቆኛል ይላል። አባቴ ምንም አይነት ከፖሊሶቹ ጋር ግብ መፍጠር እንደሌለብኝ ያን ስለሚያስብ ነው፣ ስልኩንም አነሳም እኔንም ደብቆኛል ይለዋል። እንግዲህ ሁሉም ነገር ለምንድን ነው በህግ ማንፈታ ይላሉ። በህግ እኮ ሰውዬ በጣም ብዙ ሰው ያለውና ስለዚህ ከህግ በላይ ነው ይሉታል። አይ እና ጉልበተኛም ነው ማይቻል ሰውዬ ነው ይሉታል። አይ አይደለም፣ ቢሆንም እንኳን በህግ ብንሄድ እሱ ከህግ በላይ አይደለም ይላል። ናሆም እንግዲህ ዳግም እሱ በምንም በኩል ማይቻለው ይላሉ። እና እንግዲህ እሱን እንተውና አሁን ወደ ድርጅቱ ያለበት ጉዳይ በጣም አሳሳቢ ጉዳይ ነው።
ባለፈው የተባልነው ነገር ለምንድን ነው ከዛ ሰውዬ ጋራ የማንሰራው ይለዋል። ዳጊ ቆይ ህገ ወጥ ነው አልተባለም እንዴ ይለዋል። ናሆም አንተ እኮ ስላላወክ ነው አሁን ያለውን ነገር ሁሉ ይሸፍናል። ሰውዬ እኮ ከጉምሩክ ጋር በደንብ የሚታወቅ ነው። ስለዚህ ይለዋል እና ህገ ወጥ እንደሆነ እኮ ነግረኛል። ስለዚህ ጉዳይ ስንቴ ነው እያወራኝ ይለዋል። እሱም አዎ አውርቻለሁ፣ ግን አንተ እኮ አልገባህም፣ እናንተ አልተረዳችሁትም። ይሄንን እኮ በደንብ ብር ስለሚያስገኝ ይሄ ድርጅት ከፍ ያደርጋል። አባዬ ደግሞ ለእኔና ለአንተ ነው ኃላፊነት እየሰጣ ይለዋል። እና ቆይ ስለ ሰውዬ ምን ያህል እውቀት አለክ? እስከ ምንስ ታውቀዋለች ስለ ሰውዬ ይለዋል። እሱ ደግሞ መልሶ እና አቶ ተፈራ በደንብ አድርጎ ያውቀዋል፣ የእሱ ልብ ጓደኛ ነው ይለዋል። በቃ እቺን ነው ወይ የምታውቀው ይለዋል። አዎ ይሄንን ነው የሚያውቀው ብሎ ይነግረዋል። እንግዲህ በዚህ ጉዳይ ላይ ምንም እንኳን አልተዋጠለትም። አሁን እንግዲህ ብሩ አጓጉቶ ያለውንበትን ችግር አላወቀም። ሰውዬ ለምን ብቻውን መስራት አይፈልግም ይመስላል ብሎ እያስረዳው ነበረ። ናሁም ግን እንግዲህ ስለ ብሩ ትኩረት እንጂ ምን ይመጣብኛል ነገ የሚለውን ነገር እያሰባ አይደለም። እሱ ትኩረቱን ያደረገ ብር ላይ ነው። ወንድምየው እንግዲህ የችግሩንም ይዞ የሚመጣውንም ማወቅ አለብህ። ይሄ ማለት እኮ ከባለስልጣን ጋራ የሚያገናኝ ከመንግስት ጋራ ያገናኘዋል ይለዋል። እንግዲህ እየመከረው ይገኛል። የእውነት ወንድሙን ያድናል ወይስ ከወንድሙ ጋር ተስማምቶ የሮማን እራት ይሆናሉ ብላችሁ ታስባላችሁ? ኮሜንታችሁን አስተያየታችሁን በቦክስ ላይ አስቀምጡልኝ። እኔ እንግዲህ ዳግም አይታለልም ለወንድሙ እሺ አይልም ብዬ አስባለሁ። ሮማን እንግዲህ ቀጥታ ወደ እሱ ጋር መታ ነበር። መታ ቁጭ ባለችበት እንደ ምን ልትሰሪ መጣሽ ብሎ ይጠይቃታል። ሁሉም ሰው ተመሳሳይ ጥያቄ ነው ወይ የሚጠይቀኝ ትለዋለች። እና የማትፈለጊበት ቦታ ስለተገኘሽ ነው ይላታል ናሆም። እሷም ደግሞ እኔ እኮ የድሮ ክፋቴን አውቃለሁ፣ ወንድም ጋር የእንጀራ እናቴ ጋር ማለቴ እናቴ ጋር ሂጄ ነበረ ትለዋለች። እሱም ደግሞ ይሄ እኮ ነው አነጋገርሽ ምንም አይነት እንኳን እንትን የሌለው ለዛ የሌለው ይላታል። እሷ ደግሞ እና እሺ አሁን ምን ፈልገሽ ነው እኔ ጋር የመጣሽው ይላታል። እሷም ደግሞ አብረን ልንሰራ ነው ትለዋለች። እንግዲህ ናሆም በጣም ይደነግጣል። የእውነት በአሁኑ ናሆም እንግዲህ በእሷ እጅ ይወርቃል ብዬ አስባለሁ። ከሱ ጋር የሚሰራው እኔ ነኝ ካለ ብሩ በጣም አጋጉቶ ስለሆነ እንግዲህ ይስማማል አይስማማም የሚለውን በሚቀጥለው እንግዲህ በሂደት የምናይ ይሆናል። እንግዲህ እናንተ ኮሜንታችሁ ላይ አስቀምጡልኝ። እንግዲህ ሮማን እጅ ይገባል ወይስ እንደው አይገባም የሚለውን እንግዲህ በጣም ትልቅ ወጥመድ ነው ያዘጋጀችው ባለስልጣን ጋራ ማለት ነፍሱን እንኳን የሚያሳጣ ጉዳይ ውስጥ ያስከተተችው። ስለዚህ ምን እንደሚሆን ኮሜንታችሁ ላይ እስቲ አስተያየታችሁን ጻፉልኝ፣ የተሰማችሁትን ነገር። እንግዲህ ጩናና ንዮ ተገናኝተው ቁጭ ብሎ እያወሩ አምራን እንዴት እንደነበረ ትነግረዋለች። እንግዲህ የነበረውን ነገር በዝርዝር እየነገረቻት ነበረ። እንግዲህ ማታ አሪፍ ነው ብላ ትጠይቃለች። አዎ አሪፍ ነበረ ትላታለች። እንግዲህ በጣም ደስ የሚል ጊዜ ነበረ፣ ታዲያ ይነገረና ዝርዝሩን ትላለች። እሱን እንኳን አትጠይቅኝ እና ታዲያ የሰው ጆሮ ከፍቶ ቆይ መቼ ዝም ማለት አለ እንዴ ትላታለች። እንዴ እና አይታደርም ታደርን ምርጥዬ ነበረ ትላታለች። አይ ታደርን ስልሽ እንግዲህ እናታችሁ በአንድ ክፍል እንድታስተኙ እንደነበረ አውቃለሁ። ስለዚህ ምርጥዬ ይሆናል ትላታለች። አምራም ደግሞ አልገባኝም ምን ነበር ትላታለች። ተኩላ አንድ ክፍል ውስጥ ቢተኛ ምን ይሆን ነበረ ብላ ጠይቃታለች። እና አይ ምንም እኮ አልነበረም እኔ እኮ ዶክተሩን ለመርዳት ነው ትላታለች። እና ለዛ ነው እኮ
ጩና እኔ እኮ ፍላጎቴ ሰውዬ መርዳት ብቻ ነው እንጂ ሌላ ነገር ውስጥ ምንም አልገባውም ትላታለች። ከዛ ጩና ደግሞ ምንም አይነት ነገር እኮ የለም አልገጥም። ሴትዮ ታዲያ አንድ ክፍል ውስጥ አሳደረቻችሁ ትላለች። አዎ አንድ ክፍል ውስጥ ነው ያደርኑ ትላታለች። እና ታዲያ ምንም እንዴት አልተፈጠረም ብላ ትጠይቃለች። ለምንድን ነው እንግዲህ ብላ እየጠየቀች አምራን በሀሳብ ትሄድና ትናንትና ማታ የተፈጠረውን ታስታውሳለች። ቆይ እናት ለምንድን ነው አንድ ክፍል ውስጥ ያስተኛችሁን ትላለች። እኔም ለምንድን ነው ብሎ ስትጠይቀው እኔም አላቅም፣ ተረጋጊ፣ ለምንድን ነው ምትፈሪ ትላታል። እንዴት ስላታለች። እንግዲህ እሺ ተረጋጊ ይላታል። እሺ ትለዋለች። አይደለም ብላ ከዛ እንደው እና ለምንድን ነው እንደዛ ስትል ለምንድን ነው አልጋ ላይ ተኝቼ እንዴት አልደነግጥም፣ ለዛውም ወንድ ላጤ ቤት ትላለች። እኔ እውነት ለመናገር እማዬ ለምን እኔና አንቺን እዚህ ላይ እንደፈለገችው አላቅም ይላታል። ቆይ እማዬን ግንኙነትስ እንደገባን ነግረሃታል እንዴት ትላታለች። አይ ምንም አይነት ነገር አልነገርኳትም፣ እማዬ ደግሞ ወግ አጥባቂ እንደሆነች ነግሬሽ ነበረ ይላታል። እና ወግ አጥባቂ ብትሆን ኖሮ ለምንድን ነው አንድ ክፍል ውስጥ የምታስተኛን ትላለች። በዚህ መሀል የሆነ ነገር ኮሽ ይላል። ከዛን ደንግጦ ሁለቱም ይፋጠጣሉ። እና ታዲያ በዚህ መሀል እና በዚህ ሳምንት ዘሎ መጣብሽ ትላታለች። አይ እኔ ነኝ ዘልዬ እሱ ጋር የመድኩት፣ ተያይዘን አልጋ ላይ ወጣን ትላታለች። እና ይሄማ ምርጥ ነገር ነው ትላታለች። እንግዲህ ጩና እንግዲህ ከሷ ያለውን ነገር መረጃዎቹን እያንዳንዱ እየሰበሰበች ነው። ለአንቺ የተሰጠው ነገር ለአንቺን ብትሰጥ ቢሆን አሪፍ ነው እያለች እየተመኘች ነበረ። ጥሩ ሙድና በጣም ደስ የሚል ላይ ነበራችሁ ትላታለች። እና ታዲያ አንቺ እንዴት ነበረ ስሜቱ ትላታለች። እና ታዲያ አላቅም ግን እንግዲህ እኔ በጣም ነበረ ያላበኝ ትላታለች። ጩና እንግዲህ በጣም ደስ የሚል ቴናኖች እያወራች ነው። ከዛ እና ታዲያ እና ለምን እንተኛ በቃ አሁን እናቴ ሄዳለች ትላታለች። እንግዲህ ወደ ተመልሳ የነበረውን ነገር እያስታወሰች እንግዲህ አሁን እንተኛ፣ በዚህ ሰዓት አሁን እማዬ ተመልሳ አትመጣም ትላታለች። አይ አንተ እዚህ ትተኛለህ፣ እኔ እዛ ትተኛለሁ ብዬ ነው ትላለች አምራ። እና የሆነ ነገር ላውራሽ ደገፍ በይላታል። ከዛ የሆነ ሰውዬ ነበረና አንድ ጊዜ አሳደሩት። ከዛንን በዛን ይተኛሉ። እሷም የተኛችው እሷ አልጋ ላይ ነበረ። ሰውዬ ደግሞ የተኛ መሬት፣ ሴትዮ የተኛችው አልጋ ላይ ነበረ። ከዛንን ስትነሳ ሰውየውን ካጠገቡ ተኝታ አገኘችው እና ወድቄ ነው ትላለች። በሳቅ ሁለቱም እየሳቁ ሳለ በሩ ድጋሜ ይንኳኳና ዶክተሩ ዘሎ አልጋ ላይ ይገኛል። ከዛን ቆይኛ ለምንድን ነው ምን ደነግጠው በሩ ተዘግቷል አይደለም እንዴ ይላሉ። ከዛንን እንግዲህ ዶክተሩ በቃ እንተኛ ይላታል። እንዴ ተነስና እዛ ተኛ እንጂ አንተ ምን እዚህ ታረጋለህ ትለዋለች። አምራን ወድቄ ነው ይላታል። አምራም እንግዲህ በጣም እየሳቀች ደስ ብሏት አብሮ ይተኛሉ። እንግዲህ በጣም ደስ የሚል ጊዜ ነበረ እና ደስ የሚል አምራም እንግዲህ በውስጧ ያሰበችውና ያቀደችው ነገር በትንሹ እየተሳካላት ነው። እሷ እንደወደደችው እንግዲህ ለጩና ስትነግራት ነበረ። ነገር ግን ምንም አይነት ነገር ከፊቷ ላይ የሚታይ እንግዲህ አሁን ላይ ዶክተሩ እየፈተናት ይሁን እናትየውም እውነተኛ እንደዚህ አይነት ባህሪ ይኑራቸው የሚታወቅ ነገር አይደለም። ነገር ግን እኔ አምራን እንግዲህ ከዚህ በፊት ብዙ ችግር ስለነበረባት አምራንን እየፈተሹ ነው የሚገኙ ብዬ አስባለሁ። ለምን
አብርሃም እንግዲህ ብዙ ነገሮችን ሲሰራ የነበረችው ሴት እንደሆነ እውነተኛ ፍቅረኛ ደግሞ እሱ ስለሚፈልግ አሁን ላይ እየፈተኑ ነው የሚል አንድ ሀሳብ እኔ ገብቶኛል። እናንተስ ምን ትላላችሁ? እንግዲህ ወይዘሮ ቁጭ ብሎ እያወሩ ነበረ። እንግዲህ ከዚህ በኋላ ሮማን ተመልሳ እንዳትመጣ ማድረግ እችላለሁ። እኛ ያለብን ችግር ሳንስ እህት ተጨመረች። መቼም እንግዲህ መቼም ቢሆን እንግዲህ ተጸጽታ አይደለም ይላሉ እና ስለዚህ ምንም አይነት እንኳን ማቅረብ እንኳን አያስፈልግም። ጥሩ ሰው ናት ብለን ልንቀርባት አንችልም፣ እንዲሁም መጥፎ ናት ብለን ደግሞ ልንርቃት አንችልም። በፊት የነበሩ ሰዎች እንግዲህ መቼም ቢሆን አትቀየርም ትላታለች። ከዛ ንደማን አይ መቼም ቢሆን አትቀየርም፣ እሷ አንድ ጊዜ ሳይሆን 1000 ጊዜ ሞክሬያታለሁ። ሲጀመር እኔና አንተ አንድ ላይ እንዳይሆን ብዙ ነገር አንድ ነገር እየሳልቀር እንደሁም እንግዲህ እኔ ከአንተ ጋር እንዳልሆን ልትገለኝ እንኳን ነበረች ትለዋለች። እንግዲህ እኔ አባቴ ያወረሰኝን አንዷን እንኳን ባይገባትም እያንዳንዱን ነው ያወረስኩላት። እንግዲህ የአባቱን ቤት ደግሞ አውቃ ነው ሽያጭ ብላ የመጣችው ትላታለች። እሱ ደግሞ መልሳ አይ ይሄንንማ አንተ ወደ ኋላ አታድርገው ይለዋል። እንግዲህ አድርገውና እሷ ብትሞት እኮ የሁሉ ሀብት እኮ የሚወርሰው እኔ ነኝ ይላታል። እንግዲህ አንተ ምን እያሰብክ ነው ትላለች። እሷ ደግሞ እሷ እስከምትሞት ድረስ እንግዲህ እኛ እሹሩሩ እያል እናቆያት እንዴት ትላታለች። እንግዲህ ቅድም ሹክ ብላ የሄደችው ነገር በጆሮ ውስጥ ቀርታለች። እኔ አንድ ነገር ቢሆን እኮ ይሄ ሀብት ለማን አወርሳለሁ ብላ ሮማ ስታወራ ነበረ። እንግዲህ አቶ ሌኩን ይሄንኑ አውጥቶ በልባቸው ውስጥ ስላሳደረችው እችን አውጥቶ ተናግረዋሉ። እውነት ለመናገር ገንዘብ ማለት ሰይጣን ነው የሚባለው እውነት ነው። ለምን ሰው ልጅ ለብር ስል ምንም ነገር ያደርጋል። ስለዚህ እንግዲህ አሁን በብር ምክንያት ሮማን ወደ ቤታቸው መታ እንዳትረብሻቸው እንዲሁም ደግሞ ወደ ጎዳና እንዳታወጣቸው የሚል አንድ ሀሳብ አለኝ። ለምን እሷም እንግዲህ አሁን እየተለሳለሰች እና እያስመሰለች ትገኛለች። አንድ ሰው ካላወቀባትና አንድ ሰው ካልነቃ ወደፊት እንግዲህ ጎዳና ወይም ደግሞ እስር ቤት መክተታቸው የማይቀር ነው። እኔ ግን ወንድሟ ሳይሆን ስለምትወደው ነው እንዲህ የምታደርገው ባይነኝ። እናንተስ ምን ትላላችሁ? ታውቃለች ዝኑ የቤቱን ክፋሽ ሁሉንም ተቀብያት እንግዲህ ሀሳቧን ምን እንደሚሆን ቢያቅ ኖሮ ደስ ይለኝ ነበረ ትለዋለች። አንተ ደግሞ የቤቱን እልውና ቤቱ ላይ ልትጥለው ነው ትለዋለች። ስለዚህ አንዳች ነገር እንኳን እንዳታደርገው ትለዋለች። አሁንም እኮ መልሳ ልትጫወትብ ነው እንጂ አንተ አስባልክ አይደለም ትለዋለች። እንግዲህ አቶ ሌኩን እና በጣም እንትን እያደረገ ነው፣ እያለሰለሰ ይገኛል። በሚቀጥለው እንግዲህ ምን እንደሚፈጠር አብረን እንደሚያዩ ይሆናል። አሁንም እንግዲህ ደስ የሚል ጊዜ ነበረው። እንግዲህ ምን እንደሚያደርጉት እናያለን። ድራማው ግን በጣም የሚያጓጓ ላይ ነው። እንግዲህ ዳጊና ጩና አንድ ላይ ተገናኝቶ እና ስለ ስራ ልታወሪኝ ነው እንደ ቀጠልሽኝ ትላለች። አይ ሌላ ነገር የምታወራኝ ከሆነ ይቻላል ትለዋለች። አንቺ ጭንቀት ነገር የሚባለው ነገር አታቂም አይደለም እንዴ ትላታለች። እንዴ በዚች ምድር ላይ አንተ ለምንድን ነው የምትጨነቀው ትላለች። ስለ ፋዘር ምንም አይነት ነገር የለም እንዴ ትለዋለች። እያሰስኩት ነው ይኖራል የተባልኩ ቦታ እየፈለግኩ ነው ነበረ ትለዋለች። እና ምን ልትለኝ አሰብክ ትለዋለች። አንተ ዳግመ አስብ፣ እረ በናትህ መቼም ቢሆን እንደዚህ አይሆንም ትለዋለች። ምን እንደሚቆጨኝ ታውቃለሽ ይላታል። ክፉ ቀናትን የተናገርኳቸውን ነገር ግን ክፉ ነገር የምትናገረው በስሜት ተነሳስተ መናገር ስትችል ነው። ግን ሰው ልጅ ከልቡ ከተጸጸተ ቀናቶችን አረሳም ይላታል።
ተናዳ የተናገርከውን ነገር እኮ በቁም ነገር እኮ መቆጠር የለብም ትለዋለች። እሱ ደግሞ ብዙ ጊዜ እኮ እናገራለሁ፣ ግን ብስጭቴን መጠበቅ አለብኝ፣ ብዙ ሰው ከኔ መማር አለብኝ ይላታል። ከዚህ ሙድ እንውጣ፣ ካልሆነ በእናቴ ዘና የምንልበት ነገር እንውጣ ትለዋለች። እሱማ ቢጨንቀኝ እኮ ነው በእናተ እና ይሄን ማውራት እንደማትፈልግ አውቃለሁ ትለዋለች። ያንቺን ሙድ አበላሸው ትላታል። እኔ ችግር የለውም ትላታለች። እንግዲህ ሁለቱ ቁጭ ብሎ እያወሩ ደስ የሚል ጊዜ እናሳልፋለን ብላ ነበረችውና ነገር ግን አልተሳካላትም። እንግዲህ አብርሃምን ዶክተሩን እንኳን በሰላም መጣሽ ይላታል። እንግዲህ እሷ ደግሞ እንኳን አልገባኝም ይሄ ምንድን ነው ትላታል። አይ ዛሬ ደግሞ እንግዲህ እስቲ ዛሬ ፈታ ለማድረግ ነው ይላል። ወደ ቤቴ በጊዜ ልሂድታል እና እራቴን ጥለሽ ልትሄጂ ነው ይላታል። እና እራቴን ለማን ነው ይላታል። እማዬ እንደሆነ ገንፎ ካልሆነ ትላለች። ቆይ እናቴ ቆይ ለምንድን ነው እንደዚህ የሚፈልጉ ትላለች። እና በዚህ ከቀጠልኩ እንግዲህ በምትመቀጠረው አይቀርም ትለዋለች። እና ደስ የሚል ጊዜ ነበረ ነበራቸው። እሺ በቤቴ እያላት እየተሳሳቁ ነበረ። እኔ ይሄ ነገር ፈተና ነው እንጂ እናትየውን ከገር አምጥተው እንዲፈትናት እንጂ አምራንን ይወዳታል ዶክተሩ ባይነኝ። ይሄንን አይቼ እናንተ ምን ትላላችሁ? እንግዲህ ደስ የሚል እንዲህ በጣም ያምር አዘጋጅቶ እራት ሊበሉ። ለምንድን ነው እንደዚህ የምታየኝ? እናት ማየ የምትለው ነገር ምን አሁን እየታየኝ ነው ይላታል። ኦሪጂናሉ ውበትሽ እየታየኝ ነው ብሎ ይነግራታል። የልጅነትን የሚስትን ልጅነት ማለት ነው። አዎ እኔ ግን ምንም አይነት ነገር አትጠቀምም፣ በጣም ወድላታለሁ፣ ስለ ቆንጆ ናት ይላታል። እንግዲህ ያዢ ብሎ ምግብ አዘጋጅተው እንግዲህ ያዢ እየተባባሉ ነው። በታደብስ ናሆሜ አምነኝ እዚህ ስለመጣኝ በጣም ደስ ይለኛል። ሮማን እንግዲህ ከሱ ጋር ተገናኝታ አምኜ ሳይሆን የነበረውን ነገር ስሰማሽ ነው ይላታል። እንግዲህ ክፍተታችንን ሰምተሽ እንዳይሆን የመጣሹ እንዳትለኝ ትለዋለች። ናሆሜ ባትፈልግ ኖሮ እስከዚያ በጣም ነበረ ትለዋለች። እሺ አትፈልጊም? ምን ማናችሁ እኔን እርዳታ አትፈልጊም? ይሄንን ካወሽ አንድ ነገር በቂ ነው። እሷ ደግሞ ቤተሰቦቼ ናችሁና መርዳት እፈልጋለሁ። አባቴ ቢያቅስ ማንም ሰው አንተን ማንን አያቅም ምናለች። ቅር ካላለ እንግዲህ ሁሉንም ነገር ለአንተ እነግራለሁ፣ ለማንም ሰው እንዳትናገር ትለዋለች። ለቢዝነስ እና ስለዚህ ለዚህ ቢዝነስ ማንም ሰው ሊቆጣጠር አይችልም ይላታል። እና እኔ አንቺ መናጀር ሊሆን ነኝ እንዴ ይሎ ይጠይቃታል። አዎ ምን ችግር አለው ትላለች ሮማን። ብሽን በጣም ልክ አይደለም ይላታል። አሁንም የቤተሰቤ ጠላት ነኝ አይደለም። የሚገርም ቤቱን የሸጥኩበትን ሌኩን ሊሰጠው ነበረ ትለዋለች። ከዛ በጣም ደፋር ነሽ ይላታል። እሱ ግን አልፈለገም። ዝኑ ደግሞ ይቅርታ መቀበል አትፈልግም ትለዋለች። እንግዲህ በጣም እየተለሳለሰች እና እያስመሰለችው ነው። ዳጊን ደግሞ እርባኬ ምን ልትይኝ ነበረ ትላለች። እና አልጠጣውም ትላታለች።
ከአንተ ጋር ሳወራ እኮ ምንም ድፍረት ያስፈልገኛል ትለዋለች። እኔ ግን አንተ በጣም አናስፈራለሁ እንደ ይላታል። ጭራሽ እኮ አማርኛሽ ራሱ የተለየ ነው። ምን ልትይ ፈልገሽ ነው ይላታል። ምን ልል ነበረ እና ረሳው ትለዋለች። ተረጋጊና ንገረኝ ምንድን ነው ይላታል። እኔ ከአንተ ጋራ ሲሆን ሌላ ነገር የሆነ ነገር አውርታ ነበረ እንኳንም አልገባ ማለች እና ሸወደችው። እንግዲህ አንዳንድ ጊዜ ያለብን አመል አይለቀንም እና ቶሎ ብሎ ሮማን እንግዲህ አሁን ተጸጽተ ነው ወይ እንደዚህ የምትሆነው ትለዋለች። አዎ ባኔ አሁን በጸጸት እየነደደ ነው ትለዋለች። ከራሴ ጋር እየተሟገጥኩ ነበረ ብሎ አልገባኝም ይላታል። እስከ ዛሬ የሰራሁት ነገር ልክ አለመሆኑ ሲገባ ልክ እንደሆነ እንዳልገባው እና ስለዚህ ያ ነበረ ሲጸጽተኝ የነበረው ይላታል። ስለዚህ ቢዝነስ ነበረ የሚሰራው ብሎ ይነግራታል። ምንድን ነው የምትሰሪው ይላታል። መድኃኒት ምናምን ነው የሚሰራው ይላታል። ከዛንን እሱ ደግሞ የሆነ ነገር ማገጣጠሙ ይላታል። ከዛ እሺ ቀጥይልኝ ይላታል። ከዛ የጀርመን መድኃኒት እንግዲህ እንዴት እንደሆነ ታውቀዋለህ ትላል። ስለዚህ ከኔ ጋራ በሽርከኛ ሲሰሩ የነበረው ላስታውቅ ትለዋለች። አልገባኝም ብሎ በህጋዊ ነው በይስ በምንድን ነው ብላ ትጠይቀዋለች። በምንድን ነው እስቲ ህጋዊ ነው በምንድን ነው እውነቱን ጠይቀን ትላለች። ለምንድን ነው ይሄንን መስራት የፈለግከው ትለዋለች። እሱም እኮ እንደኔ መድኃኒት እየላከ እንደነበረ ነው ትለዋለች። አልገባኝም ስለምንድን ነው የምታወራኝ ትለዋለች። በጣም ከባድ ነገር እንግዲህ ምስጢሩን አወቀበት። እንግዲህ በጣም ደስ የሚል እንግዲህ ይሄንን ምስጢሩን አወቀበት። አቶ ተሰማ ትለዋለች። አንተን አቶ ተሰማ አላቀውም ብላ ልትክደው ነው እንግዲህ። ይሄንን ደግሞ በዚህ በኩል መታ አገኘችው። ስለዚህ ነገር እኔ ማሰብ አልፈልግም ትለዋለች። በደንብ ታስብበታለች ትለዋለች። ከዚህ ስራውን እኮ የምትሰራ በራሴ ገንዘብ ነው። አንተ ምን አስፈራ? ከአንተ ከወንድሜ ልጅ በላይ የሚቀርበው በል ሰው አለ ወይስ አለ ወይ ትለዋለች። እንግዲህ ምንም እንዳሰበችው በጣም ከባድ ነገር ነው። ደግሞ ማን ነው ትለዋለች። እንግዲህ ክህደቷን በአደባባይ አሳየችው። የነበረውን ካደችው። በእራቱን እንግዲህ ስለበላኸኝ በጣም አመሰግናለሁ ትላለች አምራ። እንግዲህ ከዶክተሩ ጋራ በጣም ደስ የሚል ጊዜ ነበራት። በጣም እየተሳሳቁና ደስ የሚል ጊዜ። ለምንድን ነው እንደዚህ የሚታየኝ ትለዋለች። ናሁም እንግዲህ በጣም በሮማን ላይ ነግቶ ሄደሽ እሱን ብትጠይቂ አይሻልሽም ወይ ብሎ በጣም አስደንግጧት እንግዲህ ደንግጣ ነበረ። በሚቀጥለው እንግዲህ ሮማን እንዴት ይሄንን እውነት ለመካድ እንደምትችል እንዴት አርጋ ከዚህ ከናሁም እጅ እንዴት እንደምታመልቅ እንግዲህ የምናይ ይሆናል። እሷ እንደሆነች የምታደርገውና የምታናገረው ነገር አይጠፋትም። እንግዲህ ዶክተሩና አብርሃም ደግሞ በሚቀጥለው አብርሃም ጋብቻውን ትቀበላለች ወይስ አትቀበልም የሚለው ነው። እንግዲህ አብርሃም
እስከ ዛሬ ያለው ነገር ፈተና እንደሆነ ነው እኔ ውስጤ እያሰበ ያለው። እናንተ የእውነት ትክክለኛውን ሀሳብ ያገኘ ሰው ሽልማት ይሆናል። እናትየው የመጣችው እንግዲህ አምራንን ለመፈተን ከዚህ በፊት እንግዲህ ብዙ አይነት ችግር ስለነበረባትና እንዲሁም ደግሞ ስለማትታመን ለብር ብላ ዶክተሩ እንደቀረበችው ወይ እንደዛ መስሏቸው ለዶክተሩ እንግዲህ እናትዮ መጣ ይሄንን ድራማ የሰራችው ይመስለኛል። እንግዲህ እናንተ ደግሞ እስቲ ኮሜንታችሁን አሳውቁኝ። እኔ የሚመስለኝ ያወራሁት ጩና እንግዲህ በሚቀጥለው ደግሞ ይሄን ለመናገር ፈልጋ ነበረ። የተናገረችውን ነገር ደግሞ ዳጊ አላወቅም ነበረ። በአራዳ ቋንቋ የሆነ ነገር ብለው ነበረ እወድሃለሁ ልትለው ፈልጋ፣ ነገር ግን ዳጊ አልገባውም። ሌላ ነገር ቀይራ አይ ምንም አይደለም እንኳንም አልገባህም ብለው ነበረ። እንግዲህ በጣም ደስ የሚል ነው። በሚቀጥለው እንግዲህ ሁለቱ ጓደኛሞችስ ምን ይመጣል የሚለውን አብረን የምናይ ይሆናል። እንዲሁ እንግዲህ ድራማው የተጠናቀቀ ታገብኛለሽ ወይ ላይ ነው። አምራን በሚቀጥለው ታገባለች ወይስ አታገባም የምንለውን ነገር አብረን የምናየውና ስለተከታተላችሁ